ሰላም ሰላም እንደምን አላችሁ ውድ ተመልካቾቼ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። አሁን አዲስ አበባ ውስጥ ስለስር የሚሽሎኮሎክ ረሃብ አለ። ሁለት ቀን ሶስት ቀን ያልበላ ሰው ቤቱ ከነክብሩ ከረባቱን የተቀዳደደ ከረባቱን አስሮ ቁጭ ያለ ሰው አለ። እየሰራህ ራስህን ለማሸነፍ የማትችልበት ዘመን መጣ። ድሮ ካልሰራህ ነው እኮ የምትለምነው አይደል? አሁን ሰርተህም የምታሟላው በልመና ሊሆን የሚችልበት ጊዜ መጥቷል። መያዝ አልተቻለም የኑሮን ውድነትና ከየሆቴሉ ውስጥ ትርፍራፊ ይዘው የሚሄዱት ለፍራይላቸው ብቻ ነው ይያሉ የሚገቡ ሰዎች እንዳሉ ሰምቻለሁ ይላሉ። ግን አይደለም። አንድ ቀልድ ልንገር። እሺ ጥሩ። የመንግስት ሰራተኞች ናቸው እና የምግብ ዋጋ በጣም ጨምሯል አይደለም? አንድ የመንግስት ሰራተኛ ወጥቶ በምሳ ሰዓት ምግብ ቤት ገብቶ ሊበላ አይችልም። እና እንደዚህ ችግር ላይ ያሉ አንድ አምስት ሰዎች ዘዴ ያላቸው እሱ ምንድነው ቢሮስ ቁጭ አይሉም። ቁጭ ካሉ እንዳልበሉ ሊታወቅ ነው። ይወጡና ዞር ዞር ብለው ጫማቸውን አስቦርሸው ይገባሉ ተመልሰው። ማስጠረጊያውም 30 ብር ነው፣ ብዙ ነው። ስለዚህ ተመልሰው ይገባሉ እንደሱና አምስቱ በመደዳ አምስት ሊስትሮ ጋር ቁጭ ብለው እያስቦረሹ እያሉ አለቃው መኪና አለው አይደል? ቤቱ ሄዶ ይበላል። ስለዚህ አለቅየው ሲወጣ ኖራቶ እንትና ሲሉት እንግዲህ አረ ከገበታ ላይ አይግድ የለም አይገባም አትነሱ ከገበታ ላይ አላችሁ። ያቺ ጫማ ማስቦረሽ የምግብን ሰዓት የምትሸፍን እንደሆነች ይታወቃል። በዚህ እንስቅ ይሆናል። ግን ደግሞ ዞር ብለን ማልቀስ አለብን እና እየሰራህ የምትራበበት ዘመን ላይ መድረስ ፌል ማድረግ ነው የሁሉም ሰው ፌል። አንዳንዱ ታየዋለህ የ20 ሚሊዮን ብር መኪና ይነዳል። አንዳንዱ ደግሞ ለኔ ያለቅስልኛል በእግሩ ነው የሚሄደው አሁንም ብሎ መኪናውን አቁሞ ይተክዝልኛል። መኪና ለኔ መኪና አይደለም ጉዳዩ፣ አጠገብህ ካለው ሰው ጋር አብረህ መኖር የምትችልበት እድል የሚፈጠር ከሆነ ጥሩ ነው። እና እነዚህ ላይ እንደ ሀገር ማሰብ ግድ ነው። የስነ ጽሁፍ ሰዎቻችን ስነ ጽሁፍ ገመና ነው ብሎ መሸፈን አይደለም፣ ጉዳዩ ላይ ማየት። ሳንቲም እየሰጠንም ሰልፊ መነሳት አይደለም። ይሄ ደግሞ ሌላ ዘመን አመጣሽ ውርደት ነው። እና እነዚህ ነገሮች ላይ የግድ ማተኮር አለብን። ግራህ አይ ሚለው ነው የሚመች። ድምጽ የማያስገባ ቤት ውስጥ ስለኖርን እግዚአብሔርም ይታዘባል እኮ የ20 ሚሊዮን የ15 ሚሊዮን ላይ መኪና ስትሄድ ማታ የ90 ሺህ ብር እኔ እንደውም ስለ አፕዴት ስላላረኩት ነው እንጂ 300 ሺህ ውስኪ ያለ አሉ። እሱን መጠጣት ነው የስጋን ዋጋ እያናሩ አቅምን በዛ በስጋ ማስቆረጥ ውስጥ ለማሳየት መሞከር። ይሄ ሁሉ ውርደት ነው፣ የትውልድ ውርደት ነው። ይሄ ነገር የሚጠቀስበት ዘመን ይመጣል። ያኔ ያስተሳሰባችን ድህነት በደንብ የሚታይበት ይሆናል። የድሮ አባቶቻችን ምን ያደርጋሉ? ከፍ ያለ ቦታ ላይ በጠዋት ይወጣሉ። ጠዋት አይደለም በማለዳ 12 ሰዓት እና የሚያዩት ጎጆውን በሙሉ ነው። ጭስ የማይጨስበት ቤት አለ። ያ ጭስ የማይጨስበት ቤት ልጆች ሊራቡ ነው ማለት ነው አይደል? የሚበስል ነገር የለም ማለት ነው። ስለዚህ ደበቅ አድርገው ማን እንዳስቀመጠ እንዳይታወቅ አድርገው በር ላይ አስቀምጠውላቸው ይሄዳሉ። ይሄንን ያኗኗር ስልት አዲስ አበባ ላይ ማምጣት መቻል አለብን። የእያንዳንዱን ጓዳ ዋናው ማንም ሰው ሊያውቀው ይገባል። ይሄንን ለአዲስ አበባ ብቻ ሳይሆን ለሌሎች ትናንሽ ከተሞችም ለክፍለ ሀገር አካባቢዎችም ይችን ስልት ማምጣት ግድ ይላል። የማይጨስበትን ቤት ማየት በጣም ያሳዝናል። እህትና ወንድሞቼ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እኔ ፖለቲካ ላወራ አይደለም ይህንን ቪዲዮ ይዤ መጣሁት። ሁሉም ነገር ኃላፊነቱ ያለው በመንግስት ላይ ብቻ ነው ብዬ አላምንም። ከመንግስት በላይ እንዲያውም
የሃይማኖት አባቶች ላይ ነው እንደዚህ አይነት ሸክምና ኃላፊነት ያለው። በመጽሐፍ ቅዱስም ጌታ ኢየሱስ ክርስቶስም የሰጠን መመሪያና አደራ ነው ይሄ በፍቅር መኖር፣ መረዳዳት፣ መተጋገዝና ይህንን ቪዲዮ ስመለከት እውነት ነው ወንድማችን አለማየሁ ገላጋይ እየተናገረው ምንም ውሸት አይደለም። ኢትዮጵያ ውስጥ የምትኖሩ ኢትዮጵያ መታችሁ የሄዳችሁ ሰዎች ኢትዮጵያ ውስጥ ያለውን የኑሮ ሁኔታ ታውቁታላችሁና ነገር ግን የኢትዮጵያ ሕዝብን ኑሮ ተመልክታችሁ ደግሞ የሃይማኖት አባት ነን የሚሉ የየትኛውም የሃይማኖት አባቶች የፕሮቴስታንቱ በተለይ ወንጌል ገብቶናል የሚሉ ሰዎች የኦርቶዶክስንም አባቶች ብታዩ የሙስሊሞችንም አባቶች ብታዩ የሚኖሩት ኑሮ ልክ የሃይማኖት አባቶች አይመስሉም፣ ነጋዴ ነው የሚመስሉት። ማለት የህዝቡ ጭንቀት፣ የህዝቡ ለቅሶ፣ የህዝቡ ድህነት፣ የህዝቡ ሰቆቃ እነሱን እንደማይመለከት አድርገው ከህዝብ በሰበሰቡት ብር የራሳቸውን ኑሮ አደላድለው ሲኖሩ ማየት እጅግ በጣም ልብ ይሰብራል፣ በጣም ያሳዝናል። እና በተለይ እኔ ወደ ወንጌል አማኞቹ ስመጣ ወንጌል ገብቶናል፣ እውነት ገብቶናል ወደሚሉት ሰዎች ስመጣ እስቲ ብዙ ቸርቾቻቸው ላይ ሂዱ። እስቲ ቸርቾቻቸው ላይ ስትሄዱ እርስ በርስ መተዋወቅ የለም። እርስ በርስ መተዋወቅ የለም ማለት ጎን ለጎን ጎን ለጎን የተቀመጡት እንኳን እርስ በርስ አይተዋወቁም። ወደ ጎን መተያየት የለም። አንዱ ተርቦ የሚበላው አጥቶ የቤት ኪራይ የሚከፍለው አጥቶ መጥቶ እግዚአብሔር ተናግሮኝ እግዚአብሔር ይህን ቀን አሳልፎልኝ ብሎ ተስፋ አድርጎ አምልኮ ወደ ቤቱ ይመለሳል። ከዛ ጎን የተቀመጠው ደግሞ ቪኤት የሚነዳ ነው። የ20 የ30 ሚሊዮን ብር ቤት ውስጥ የሚኖር ነው። የተትረፈረፈ ኑሮ ያለው ነው። በጣም ብዙ በወር ውስጥ በመቶ ሺዎች የሚቆጠር ገቢ ያለው ሰው አብረው አምልኮ አንድ ላይ ዘምሮ ይሄዳልና እንደዚህ አይነት ቸርች እኮ ቸርች አይደለም እኮ። ቸርች ውስጥ እኮ ስንኖር እርስ በርስ መተያየት አለብን። ሁሉም ምዕመን ወደ አገልጋዩ ነው የሚያየው፣ አገልጋዩን ነው የሚባርከው። መባረክም ሲፈልግ ገንዘብ መስጠትም ሲፈልግ አገልጋዩን ነው የሚያየው። ህዝቡ ሁሉ አቅጣጫው ወደ አንድ ነው። አንዱን አገልጋይ ማደለብ፣ አንዱን አገልጋይ ገንዘብ እየሰጡ እሱን ብቻ የሱን ኑሮ ማደላደል፣ እነሱም እንደተባረኩ የሚቆጥሩት ለዛ አገልጋይ ሲሰጡ ነው። ነገር ግን ወደ ጎን ብንተያይ ብዙ የተራበ ብዙ የተቸገረ የተጠማ በቤቱ የሚላስ የሚቀመስ ያጣ ብዙ ሰው አለና ቸርች ውስጥ ወደ ጎን መተያየት ያስፈልጋል፣ መተዋወቅ ያስፈልጋል። በተጨማሪ ቸርቻችን ውስጥ አሁን ባሉት ቸርቾች ላይ ስትሄዱ ለምሳሌ የቤት ለቤት ፕሮግራም አለ። እንግዲህ እርስ በርስ በደንብ የምንተዋወቅበት ማለት ነው። የቤት ለቤት ፕሮግራም ላይ እንኳን አብዛኛው የቤት ለቤት ፕሮግራም የሚደረገው ድሃው ቤት አይደለም፣ ባለጠጋው ቤት ነው። ድሃው መጣ ሄደ ኖረ አለ የለም፣ ማንም ዞር ብሎ የሚያየው የለም። እና ቸርች ኃላፊነቷ ምንድነው ነው? ኃላፊነቷን ጥላለች የዘመኗ ቤተክርስቲያን። መጽሐፍ እኮ የሚናገረው እርሱ በዛ እንዳለ እኛም በዚህ ያለን ነው አይደል? እኛ በእርሱ ሆነን በክርስቶስ ሆነን በሰማያዊ ስፍራ ተቀምጠናል። እሱ ደግሞ በእኛ እዚህ ከሆነ እሱ እዚህ ምድር ላይ ቢኖር የሚኖረው ኑሮ እንዴት አይነት ኑሮ ነው? እንዴት ነው ለህዝቡ የሚጠነቀቅላቸው? እንዴት ነው ለህዝቡ የሚራራላቸው? እንዴት ነው ለህዝቡ የሚያዝንላቸው? የተራበውን እያየ ዝም ይላል ወይ ጌታ? እና አሁን ባለው ዘመን ግን ኃላፊነታችንን ጥለናል። እኛ በዚህ የምንኖረው ክርስቲያኖች ለማን እንደምንኖር ለምን እንደምንኖር አላወቅንም ማለት ነው። ወንድማችን ሲናገር ካያችሁ በጣም የሚያሳዝን ቀልድ የሚመስል ነገር ያወራው ነገር አለ። መንግስት ሰራተኞቹ ከቢሮ ወጥተው ያችን የምሳ ሰዓት ምግብ ምሳ ስለማይበሉ የምሳ ሰዓቷን ጃምፕ ለማለት ሄደው ጫማቸውን ያስጠርጋል። ጫማቸውን ሲያስጠርጉ ያ ኃላፊው እንግዲህ በመኪና ነው የሚሄደው። ይሄ የኢትዮጵያን ቤተክርስቲያን እነኚህ የዘመኑን ነቢያት ነው የሚያሳየኝና ኖር ሲሉት ብድግ ብለው በዝጊር ከገበታ ላይ አትነሱ አላቸው። እንግዲህ የመሳሳታቸው እንደሆነ ያውቃልና እያፌዘባቸው ነው ማለት ነው። እና የዘመኑም ነቢያትና ሐዋርያት ነን የሚሉት ሰዎች ተግባራቸው እንደዚህ ነው፣ በህዝቡ ማፌዝ ማላገጥ እንጂ በአንድም በጎ አድራጎት ላይ ሲሳተፉ አይቻላቅም። የኢትዮጵያ ህዝብ ተርቧል፣ የኢትዮጵያ ህዝብ ተቸግሯል፣ ተጠምቷል እና እንድረስለት ብለው ካላቸው በመቶ ሚሊዮን የሚቆጠር ረብጣ ገንዘብ አንድም ገንዘብ አዋጥተው አንድ ላይ ተደራጅተው ለዘመኑ ምዕመናኖች ያደረጉት ምንም አስተዋጽኦ የለም። ትልቁ ኃላፊነት ግን ያለው ይሄ የቤተክርስቲያን ኃላፊነት ነው። የመንግስትም እንዳለ ሆኖ ነገር ግን የመንግስት ብቻ አይደለም፣ የቤተክርስቲያንም ኃላፊነት ነው። ምዕመኑን የመጠበቅ ምዕመኑን በምን አይነት ሁኔታ ውስጥ እንዳለ ማወቅ መከታተል አለበት፣ ግዴታ ነው። አለበለዚያ ቸርች መሰባሰባችን ለምንድን ነው ዋናው ዓላማው? የሐዋርያት ሥራ መጽሐፍ ላይ መመልከት እንችላለን እኮ ብዙ ችግረኞች ቢኖሩም ጥቂት ሀብታሞች ነበሩ። ነገር ግን ያላቸውን እያመጡ ይሰጣሉ። ባለጠጎቹ ካለው ይከፋፈላሉ፣ ማንም ችግረኛ አልነበረም ይለናል መጽሐፍ ቅዱስ። ስለዚህ
የዘመኗ ቤተክርስቲያን ነኝ የምትለው የትኛውን መልክ ይዛ ነው? ምንድነው አገልግሎታችን ነው? ቸርች እየተሰበሰብን መድረክ ላይ ቆመን እልል እያልን በቃ እስኪ ደክመን ድረስ እየዘለልን እየጨፈርን ስለሄድን እግዚአብሔርን አመለክን ማለት ነው? ፈጽሞ የተሳሳተ ነገር ነው። እና ኢትዮጵያ ውስጥ እየኖሩ በእንደዚህ አይነት ሁኔታ ቪኤት እየነዱ በትልቅ አፓርታማ ውስጥ እየኖሩ ይህንን ድሃ ህዝብ አገለግላለሁ የሚል አገልጋይ እኔ አገልጋይ ነው ብዬ አላም በጭራሽ። ምክንያቱም ኑሯቸው በጣም የተለያየ ስለሆነ ማለት ነው። እና የዘመኗ ቤተክርስቲያን ልትሰራው የሚገባው ልትፈጽመው የሚገባው ትልቅ ኃላፊነት አለባት። ግን ኃላፊነቷን እንደጣለች ነው የሚሰማኝ። እና ቸርች ውስጥ መሰባሰባችን ለምንድን ነው? መጨረሻ ላይ የተናገረውን ካስታወሳችሁ በድሮ ዘመን አሉ እነኚህ ባለጠጎችና መሪዎች ምን ያደርጋሉ አሉ? ወደ ተራራ ወጥቶ አለ የሚጨሰውን ቤት ጭስ የሚወጣበትን ቤት ያያሉና ጭስ የማይወጣበትን ቤት ሲመለከቱ እዛ ቤት ምግብ እየተሰራ አይደለም ማለት እዛ ቤት ያሉ ሰዎች ሊራቡ ነው ማለት ነው ብሎ ምግብ አምጥቶ ማን እንደሰጠ እንዳያውቁ አድርጎ ያስቀምጥላቸው። እዛችን በልተው ያድራሉ ማለት ነው። አሁንም ይሄ ነው የሚያስፈልገን በዘመናችን። በዚህ ዘመን ያለን ሰዎች ሁላችንም በያለንበት በያቅጣጫው ማለት እንደዚህ እርዱልኝ ምናምን እያላችሁ ለሰው አትላቁ። ማንም ሁሉም አጭበርባሪ ነው በዚህ ዘመን። ራሳችሁ በቻላችሁት መጠን የምትረዱት ሰው የምታግዙት ሰው የአንዲትን እናት እንባ ማበስ አለባችሁ። የአንድን የወደቀን ሰው ህይወት መታደግ አለባችሁ። በቃ የተሻለ ህይወት ውስጥ ያላችሁ ሰዎች በሙሉ ማለት ነው። እና የተጠራነውም ለዚህ ነው። በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 6 ቁጥር 16 ላይ ጳውሎስ ምን ይላል? በዚህ ዘመን ባለጠጎች ሆኑ ሰዎች የትዕቢትን ነገር እንዳያስቡ በሚያልፍ ባለጠግነት ሳይሆን ሁሉን አትርፎ በሚሰጠው በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ መከራቸው። ይልቁንም አብረን ደስ እንዲለን ሊያካፍሉና ሊረዱ እንደሚገባቸው ነገራቸው። ለሚመጣው ዘመንም ለራሳቸው መልካምን መዝገብ እያከማቹ መልካምን ያድርጉ ብለህ እዘዛቸው፣ አድርጉ ብለህ እዘዛቸው ብሎ ሐዋርያው ጳውሎስ ያዛል። በየትኛውም የመጽሐፍ ቅዱስ ክፍል ላይ ቸርችን ማቃት ስትረዳዳ ነው። በቆሮንቶስ ያሉ ሰዎች ወደ ፊልጵስዩስ ወደ ተለያየ ቦታ ሲልኩ፣ የመቄዶንያ ሰዎች ወደ ቆሮንቶስ ሲልኩ፣ ወደ ተሰሎንቄ ወደ ተለያየ ቤተክርስቲያኖችን እርዳታ ይልካሉ። እና እየተረዳዱ ነው የእግዚአብሔር መንግስት የሚያገለግሉት። ፍቅር ደግሞ የሚገለጠው በመካፈል በመስጠት ነው። ስለዚህ እኛም መንቃት አለብን። የዘመኑ ነቢያት የያዙት ዝርፊያ ነው። እነሱ ንጥቂያ ነው የያዙት። በቃ መናጠቅ ነው። ሆዳም ናቸው፣ አልጠግባይ ናቸው። ጳውሎስ ለነሱ ሲናገር ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ እያለ ነው የሚናገረውና ምዕመናን ልንነቃ ያስፈልጋል። ወደ እውነተኛው አምልኮ ልንመለስ ያስፈልጋል ብዬ ወንድማዊ መልእክቴን አስተላልፋለሁ። አገልግሎት ህይወት ሲሆን የመድረክ ስራ ነው የሚሆነው። ህይወትህ አገልግሎት ሲሆን ግን እግርህ የረገጠበት ስፍራው ላንተ መድረክ ነው። ህይወትህ አገልግሎት ሲሆን ከህይወትህ ህይወት ይቀዳል። ለዛ ነው ጌታ ኢየሱስ ክርስቶስ በገሊላ ባህር ዳርቻ ያገኛቸውን ሌሎችንም ደቀ መዛሙርት ሰብስቦ ሐዋርያ አድርጎ ሹሞ ወደ አገልግሎት አላስገባቸው። ለ3 ዓመት ተኩል ህይወታቸውን ሲሰራ ነበር። ለ3 ዓመት ተኩል። ስለዚህ ከሹመት የሚቀድመው ህይወት ነው። ከአገልግሎት የሚቀድመው ህይወት ነው። አሜን። ከህይወት የጀመሩ አገልጋዮች ናቸው በቤተ ክርስቲያን ነፍሳትን መማረክ የሚችሉ። ወንጌልንም የተረዱት እነሱ ናቸው። አንድ አገልጋይ ወንጌልን ከተረዳ ለዛ አገልጋይ ወንጌል ነፍሳት መማረኪያ እንጂ ዝና ማትረፊያ፣ ገቢ መሰብሰቢያ ሊሆን አይችልም። ክርስትና ኑሮ ነው። በህይወት የሚገለጥ በኑሮ የሚገለጥ እንጂ በቃል አይደለም። ስለዚህ ሁላችንም ይህንን ህይወት የተሰጠንን ህይወት እንድንኖረው እግዚአብሔር ይርዳን። የክርስቶስ ኢየሱስን ህይወት የተካፈልነው የክርስቶስ ኢየሱስ ህይወት ነው። የክርስቶስ ኢየሱስ ህይወት ደግሞ የሚኖር ህይወት ነው። ለሌሎች በመቆረስ ለሌሎች ህይወትን አሳልፎ በመስጠት ያለንን አይደለም ህይወታችንን እንኳን ነፍሳችንን እንኳን አሳልፈን እስከ መስጠት ድረስ የሚያበቃ መንፈሳዊ ህይወት ልንኖር ያስፈልጋል። የተከፈለልን ዋጋ ያንን ኑሮ እንድንኖር የሚያስችለን ነው። የፈሰሰው ጸጋ ያን ማድረግ እንድንችል የሚያደርግ ነውና እንደምናቶቼ እናስተውል። ዘመኑ ከፍቷል። እኛም ወደ ቃሉና ወደ ጌታ ሐሳብ መቅረብ መቻል አለብን። ይህንን ከላይ ያለውን ቪዲዮ ተመልከቱትና እንመለሳለን። አንዳንዱ 200 ብር ቸርች ውስጥ ሰጥቶ ለ2 ዓመት ያማል። በካልኩሌሽን ነው የሰጠው። እውነተኛ ፍቅር አይቆጥርም። እውነተኛ ፍቅር ባለፈው አይልም። ሰጥቶ ይሰጣል፣ ሰብሮ ይሰብራል፣ ኖሮ ይኖራል። እውነተኛ ፍቅር ምን አገኛለሁ አይልም፣ ምን እሰጣለሁ ብሎ ይጠይቃል።
እውነተኛ ፍቅር እንዲገለጥ ግድቦች መሰበር አለባቸው። ከብት የሚነግድ ነጋዴ ያስተውላችሁ ከሆነ መጀመሪያ የሚሸጠውን ከብት ካሳደገ በኋላ ብዙ ማዳበሪያና ብዙ ምግብ ይሰጠዋል። በጣም ያደልበዋል፣ እንዲወፍርለት ያደርገዋል። ይህንን የሚያደርገው ግን ቀጥሎ ወይ ራሱ አርዶ ሊበላው ነው ወይ ደግሞ ሊሸጠው ነው። አያችሁ፣ እነዚህም ሰዎች በትምህርታቸው የእግዚአብሔርን ቃል ለገዛ ጥቅማቸው እያጣመሙ የሰውን ልብ ትዊስት በማድረግ ለእግዚአብሔር እንደምትሰጥ እንድታስብ ያደርጉህና ከዛ ጭራሽ አንተ በመስጠት ውስጥ ደግሞ ምንም ነገር እንኳን እንዳትሰስት አድርገው ላንተ ይነግሯል። መጽሐፍ ቅዱስ ሲናገር በጣም ብዙ ሕግን በሕዝቡ ላይ ታስቀምጣላችሁ እናንተ ግን በጣታችሁ አትነኩትም ይላል። አየህ፣ አንተ በፍቅር እንድትሰጥ ያለህን ነገር ሁሉ አውጥተህ እንድትሰጥ ያደርጉና እነሱ ግን በጣም ለግዠሪየስ በሆነና በተቀናጣ የህይወት ስርዓቱ ሲኖሩ ታገኛቸዋለህ። ላንተ የሚባል ነገር ሲያካፍሉ ወይም ደግሞ መልሰው ለሕዝቡ ሲሰጡ በፍጹም አትመለከትም። አየህ፣ ስለነዚህ ሰዎች መጽሐፍ ቅዱስ አስቀድሞ ዋርን አድርጎናል። እዛ ነው ሁለተኛ ጴጥሮስ ምዕራፍ 2 ላይ እንደዚህ ብሎ ይናገራል ከቁጥር 1 ጀምሮ። ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኛ አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያስገባሉ። ብዙዎች በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል። ይህንን ነው እንድታስተውሉ እንፈልገው። ቁጥር 3 ላይ ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል፣ ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይላል። ይህ ቁጥር 3 ላይ ያለውን ቃል አምፕሊፋይድ ቨርዥኑ ሲናገር እንደዚህ ብሎ ይናገረዋል። and in their covetousness lust and greed they will exploit you with false cunning argument ብሎ ይናገራል። አየህ፣ አንተን ኤክስፕሎይት የሚለው ቃል ብዝበዛ ማለት ነው። አየህ፣ አንተን የሚበዘብዙ በጣም ከኒንግ በሆነ በሚሸውድና በሚያባብል ቃል ነው ብሎ ይናገራል። አየህ፣ ከላይ የሰማኸው ቃል ለእግዚአብሔር መስጠት እንዳለብህ አንተን ሞቲቬት ለማድረግ የመጣ ቃል ነው። ቀጥሎ የእግዚአብሔርን መንግስት ለመስራት ሳይሆን የራሳቸውን ኪስ ለማደለብ ነው። አየህ፣ ይሄ ትምህርት በጣም ከኒንግ ነው። ልብን ትዊስት ያደርገዋል። ቀጥሎ ደግሞ አንተ ስላልሰጠ እንዳልተባረክና ስላልሰጠ ያለው ህይወት ውስጥ ያለው ፕሮብለም ሁሉ የተፈጠረው አንተ ገንዘብን ስለማትሰጥና አስራትን ስለማትከፍል የእግዚአብሔር ቃል ደግሞ ይህንን አጥብቆ እንደሚናገር ይነግረዋል። በዚህ ጊዜ ትፈራለህ፣ ትደነግጣለህ። አየህ፣ አንዳች ነገር ያጠፋ ይመስላል። አየህ፣ ከዛ ያለህን አውጥተህ ትሰጣለህ። አየህ፣ በገዛ ምኞትህ አንተን ያጠምደዋል ማለት ነው። ኦልሬዲ አንተ ውስጥ ምኞት አለ፣ የመበልጸግ ምኞት አለ፣ የሆነ መከናወን አቺቭ የማድረግ ነገዴ ማትረፍ ምኞት አለ። አየህ፣ በዛ ውስጥ ትዊስት ያደርገውና ገንዘብን ይቀበለዋል። አየህ፣ እነሱ እየበለጸጉ አንተ ግን እየደህየ ትሄዳለህ። ከዛ ቀጠለ በጣም የሚያስፈራው ነገር ጥያቄ የምትጀምረው አምላክ ላይ ነው። እንዴ እግዚአብሔር እንደዚህ ብለህ በቃል ተናግረህ የለ ወይ? ለምንድን ነው ህይወት የማይቀየረው ብለህ ከአምላክ ጋር መጣላት ትጀምራለህ። ለዛ ነው የመጽሐፍ ቅዱስ እነዚህ ሰዎች ከእግዚአብሔር የተላኩ ሰዎች አይደሉም፣ እውነተኛውን መንገድ ያጣምማሉ፣ ፍርዳቸውን ከጥንት ጀምሮ የተጠበቀ ነው ብሎ ሁለተኛ ጴጥሮስ ላይ ይናገራል። አየህ፣ ከእንደዚህ አይነት ሰዎች ራስህን ማራቅ አለብህ። ከእንደዚህ አይነት ሰዎች ጆሮውን መመለስ አለብህ። አለበለዚያ ወደ ጥፋት መንገድ ይመሩሃል። ራሳቸው የጥፋት ባሪያዎች ሆነው ነፃ ትወጣላችሁ ብሎ ይሰብካሉ ይላል መጽሐፍ ሲናገር። አየህ፣ በገንዘብ ፍቅርና በስግብግብነት ወጥመድ ውስጥ ራስህ ተዘፍቀህ የሰዎችን ስግብግብና የማይሰጡ ውለት ትነፍቃለህ። ይሄ ደግሞ ትልቅ አመጽ ነው በእግዚአብሔር ላይ። ስለዚህ ማስተዋል መቻል አለብን። አያችሁ፣ ወደ እግዚአብሔር ቃልና ወደ እግዚአብሔር ሐሳብ መመለስ አለብን። ቃሉን አንሳውና አንብበው ለራስ። እግዚአብሔር ስላንተ የሚለውን ነገር በቃሉ ውስጥ ማግኘት ትችላለህ። መንቃት መቻል አለብን። አለበለዚያ የኤክስፕሎይት ትደረጋለህ፣ ትበላለህ። ብሩካን ናችሁ። ያሳዝናል። ወንድማችን በደንብ አድርጎ ነው ያብራራው የዘመኑን ነቢያት ባህሪ ማለት ነውና እስቲ አንድ ነገር እንድታስተውሉ ላሳያችሁ። አሁን ነቢይ እዩ ጩፋ፣ ሐሰተኛ ነቢይ እዩ ጩፋን ምሳሌ ላድርግላችሁ። ራሱን ነቢይ ብሎ የቀባውን ሰው ማለት ነው። ሁልጊዜ መድረክ ላይ ሲወጣ ልብስ ደግሞ አይታችሁት ታውቃላችሁ? በዚህኛው ሳምንት የለበሰውን በሚቀጥለው ሳምንት ሲለብሰው አይታችሁ ታውቃላችሁ? ተውት። የዛሬ ወር የለበሰውን ከወር በኋላ ሲለብሰው አይታችሁ ታውቃላችሁ? እስቲ ግቡ ቪዲዮ ውስጥ። በአንድ ልብስ ሁለት ጊዜ የተቀረጸበትን ቪዲዮ እንኳን ፈልጋችሁ አታገኙ። ነገር ግን ይሄ በዲዛይነር የሚያሰራው ልብስ ተውት። ምን አይነት ውድ ልብስ እንደሚለብስ ለማወቅ ከፈለጋችሁ አንድ ሱፍ አሁን በገበያ ላይ ከ40 እስከ 50 ሺህ ብር፣ ከ30 ጀምሮ እስከ 50 ሺህ ብር ነው የሚሸጠው አንድ ሱፍ ማለት ነው። ነገር ግን ወንድማችን ሁልጊዜም የሚለብሰው በዲዛይነር የተሰሩ ልብሶችን ነው። በጣም ውድ የሆኑ ልብሶችን ነው። ቅናት ሊመስልብኝ ይችላል፣ ነገር ግን እንድታስተውሉት ነው።
የትኛው ካምፓኒ ኖሮት ነው በአመት ኢን ሚሊየንስ በብዙ ሚሊዮን የሚቆጠር ብር ለልብስ ብቻ ኢንቨስት የሚያደርገው? ይሰው ተውት። ሌላው የትኛው የሚያንቀሳቀሰው ግዙፍ ካምፓኒ ኖሮት ነው? ፋብሪካ ኖሮት ነው? በምን አይነት የንግድ ስራ ተሰማርቶ ነው ይህንን ሁሉ ብር ኢንቨስት የሚያደርገው ለግል ህይወቱ ማለት ነው? የሚነዳውን መኪና ታውቃላችሁ። ወደ አንድ ሀገር ሲሄድ በምን አይነት ጋርድ በብዙ ቪኤቶች ታጅቦ እንደሚሄድ ታውቃላችሁና እና ቀደም እንዳልኳችሁ የሚበላውና የሚጠጣው የሌለው እየሰራ ኑሮን ማሸነፍ ያልቻለ እየሰራ ወጥቶ የሚለምን የዕለት ምግቡን ለምኖ የሚበላ ከሆቴል ትርፍራፊ ለውሻ ብሎ እየወሰደ ለራሱ እየተመገበ የሚኖርን ህዝብ የሚያገለግል አገልጋይ ነው ይሄ። ታዲያ ይሄንን ነው እንዴት ነው የእግዚአብሔር አገልጋይ ነብይ ብላችሁ የተቀበላችሁት? እንዴት ነው ይሄንን ሰው አሁንም እንደምትመለከቱት ሰዎች ገንዘብ እንዲሰጡ ድጋሚ አልጠግባይ ስለሆኑ አሁንም ሰዎች ገንዘብ እንዲሰጡ እንዴት አድርጎ እንደሚያነቃቃቸው እንዴት እንደሚቀሰቀሳቸው ተመልከቱና ወንድምናቶች አስተውሉ። እነኚህ ሰዎች ተኩላዎች ናቸው። ለህዝቡ የሚራሩ አይደሉም። ነጣቂ ሙያተኞች ናቸው። እነኚህ እግዚአብሔር አምላክ የሾማቸው ሰራተኞች ለህዝቡ ግድ የሚላቸው አይደሉም። ወንድምናቶች ይባካችሁ ተጠንቀቁ፣ ከነዚህ ሐሰተኞች ራቁ። ወንድማዊ መልእክቴ ይሄ ነው። ሰሞኑ ቢሊየን ሚሊየን ገባ ብላችሁ እንደዛሬም እንደሰማችሁ ይሄም ያክል ብር ገባ፣ ይሄም ያክል ብር ገባ፣ ይሄም ያክል ብር ገባ ብለው ብዙ ሰዎች ሲመሰክሩ እዚህ ቤተክርስቲያን ላይ ታላችሁ። ይሄ ግንቦት 15 የሚጸለይ ጸሎት ከዚህም በፊት ከነበረው ጸሎት ለይት የሚል ጸሎት ነው። በቃ እንዳያችሁት ነው። አገልግሎታቸው በሙሉ ገንዘብ ነክ ነው። ስለ ብልጽግና ነው። በቃ ገንዘብ ብዝበዛ ነው ሙሉ ለሙሉ ስራቸው ማለት ነው። እስቲ ሌላ ቪዲዮ ላሰማችሁ። ጸጋ አይነገድበትም። በጸጋ መነገድ መጽሐፍ ቅዱሳዊ ነው በሉ። አይፈቀድም፣ 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 አይፈቀድም። ሶስተኛ ትኩረት ከሰጪው ላይ ተነስቶ በስጦታዎች ላይ ከመቼውም በላይ በአሁኑ ጊዜ ተአምራቶችና ተአምራት ይሰራሉ የሚባሉ ሰዎች ራሳቸው ከእግዚአብሔር በበለጠ ይመለካሉ። ልዩ ትኩረት፣ ልዩ ክብር፣ አድናቆትና ውዳሴ ይቀርብላቸዋል። ሽርጉድ ይላል፣ ጎንበስ ቀና ይላል። ጸጋ አለው ጌታ ይጠቀምበታል የሚባል ሰው ጫማው ይሳማል፣ ጉልበቱ ይሳማል። እንትፍ በልብኝ፣ በጣትህ ንካኝ፣ እፍ በልብኝ ይባላል። ይሄን ጉባኤ መርቃለሁ። እግዚአብሔር ራሱ እፍ ይበልባችሁ። የሰው ምራቅ አይደለም፣ የሰው ፍታ አይደለም፣ የሰው እጅ አይደለም፣ አይደለም። ስተት ነው፣ ነውር ነው። እግዚአብሔር በዚህ ልክ መረሳት የለበትም፣ መናቅ የለበትም። በሕግ መጽሐፍት ከኔ በቀር ሌሎች አማልክት አይሁኑልህ ከሚለው እና መቼም ቢሆን ሊሻር ከማይችለው አምላካዊ ትእዛዝ አንስቶ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ካስተማራቸው የአንድ አምላክ አምልኮ ትምህርቶች ሐዋርያት በእጃቸው ይደረግ ከነበረው ድንቅና ተአምራት የተነሳ ሰዎች እየተገረሙ በልዩ ዓይን ሲያዩዋቸውና ጎንበስበስ ሲሉላቸው ምን ይሉ ነበር? ይሄንን ስግደት ለማን አድርጉት እያሉ ይመልሱ ነበረ። ዛሬ ግን ጎንበስ በል ይላሉ። ጎንበስ በል፣ ከዚህ በላይ ይገባኛል፣ ያንሰኛል የሚሉ ደፋሮች በቅለዋል። እግዚአብሔር የንስሐ ዘመንና ዕድል ይስጣቸው። ትላንትና ነግሬያችኋለሁ። ነቢይ የተባለው መኪና እየነዳ ወይም እየተነዳለት በሄደበት ጎዳና ላይ አሸዋ ላይ ሰዎች ይንከባለላሉ። በእግሩ የረገጠውን በጫማ የረገጠውን አፈር እያነሱ ይቅማሉ። ትኩረት ከሰጪው ላይ ተነስቶ በስጦታዎች በተአምራቶች ላይ አራተኛ የቤተ ክርስቲያን ሕመም፣ የቤተ ክርስቲያን ግንጠላ በየቦታው በመትከል ስም፣ በመባዛት ስም፣ በራእይ ስም አካሉ እንደ ዶሮ ብልት እየተቆራረጠች ነው። ግን ይሄን ደፍሮ በመድረክ ላይ የሚገስጽ እናቆም የሚል ወየው ምን እየሆንን ነው ብሎ የሚያለቅስ ብዙ አይታይም። ከፈተ 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 ከፈተ፣ አስመረቀ አስመረቀ፣ አለቀ። ከዚያ በኋላ የአንድ ሳምንት ወሬ ነው። ምን እየሆንን ነው ብሎ የሚጠይቅ ተሰብስቦ የለም። የሚቆረጠው የማን አካል ነው?
እስቲ በሏ የማን ነው? እና አያመውም? እሾህ ብንወጋ አያመንም? ጥፍራችንን ስንቆርጥ ምላጩን ልፍ ቢል አያመንም? እንዴት ነው እኛ ትንሿ ህመም እያመመን ክርስቶስ ግን ጥል ሲል በአካሉ እንዴት ነው የማያመን? እንዴት ነው የማያመን? አካሉ አይደለንም እንዴ? ለምን አያመን? እንግዲህ ይህንን ቪዲዮ እንደሰማችሁት ነው። በጣም አስተማሪ ነው። እጅግ በጣም ድንቅ የሆነ መልእክትን ያስተላለፈው ወንድማችን ዘማሪ ታምራት። እንግዲህ ለሁላችንም እግዚአብሔር ልብ ይስጠን፣ ማስተዋል ይስጠን። ወደ ቃሉ እንመለስ፣ ወደ እሱ ሐሳብ እንጠጋ። ወንድምናቶቼ አሁን የሚታየው ነገር በሙሉ ደስ አይልም። በቤተ ክርስቲያን ውስጥ ያለው የውንብድና ተግባር፣ ሰይጣናዊ ተግባር በጣም እየተስፋፋ ነው። እኛ ደግሞ ይህንን ሐሳብ ከሚከተሉት ወገን እንዳንሆን ቃሉን በማንበብ እንደ ቃሉ መውጣት መግባት እንዲሆንልን የጌታ መልካም ፈቃድ ይሁንልን። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም